እንግዲህ በቃ ታች ሶፋ ላይ ተኛ። እኔም ብዙ ከቢሌን ጋር መተኛት አልተመቸኝም። መቼ? ዛሬ። ምን ነው ችግር አለ እንዴ? የምን ችግር? አረ ምንም ችግር የለም። ስማ፣ አውሮማ ወደ ክፍሏ ገብታለች። ቶሎ ብለን ፈልገን ማግኘት አለብን። ድጋሚ እንፈልግ። ቶሎ በል ድጋሚ እንፈልግ። ምንድን ነው? ቆይ እያሳሰበሽ ያለ ነገር አለ እንዴ? አረ በጭራሽ ምንም የለም። ያው አንዳንድ ጊዜ ያጋጥማል። ጽኑ፣ ያለምንም ችግርማ እንቅልፍ ሊጠፋ አይችልም። ነገርኩ እኮ እያሱ፣ ምንም ነገር የለም። ሰሞኑን እንግዳ ነገር እያየሁብሽ ነው። ለምሳሌ ማቅለሽለሽና አንዳንድ ነገሮችን ካየው ሳምንት አልፎኛል። አንቺ ላይ ባይሆን ከልጄ ከያሱ ጋር እንደማታረግሽ ተስፋ አድርጋለሁ። ከዛው ከማይረባ ጎረምሳሽ ዲቃላሽን ታቀፈሽ እንዳይሆን። ያንቺ ዘር ከኔ ዘርም እንዲቀላቀል አልፈልግም። ከትክክለኛው ሰው ካረገዝኩኝ ለኔም ጥሩ የተሻለ ነገር ነው የሚመስለኝ። ምናልባት ከያሱ ካረገዝኩኝ ነው ዲቃላም ከተባለ ዲቃላ ሊባል የሚገባው። እንዴት ብትልቂ ነው ልጄ? የማ ከድቃት በላይ ነው እንጂ። ምን እያረክ ነው? ወይኔ ምን አደረኩሽ? ይችማ ይሄ ነው ለኔ የሚገባኝ? ንገሪኝ። አንቺማ ነግረሽኝ ነበር። ሰላም ያለ ካልፈለኩኝ ከአንተ ጋር የመኖር ግዴታ የለብኝም። ልቀቀኝ! ልቀቀኝ ያልኩ ነው። ቆየች እኮ አፍነችን ማባባው ተጣልልኝ። ይሄ በጥፊ እየቀጠቀጥኩ ላባራት እንዴ? እባክሽ እማዬ፣ እችን ልጅ ብቻ አስወጡልኝ። እኔ ላያት አልፈልግም። ትወጣለች፣ ጠንቃር ብላ ትወጣለች። ይሄን የሚያክል ሻንጣ ደግሞ አለሽ እንዳንቺ? እማዬ በቃ እኔ ልብሷን የምንፈትሽበት ፌስታል ይዤ ልምጣ ይሻላል? አዎ፣ ይቺ ለቃቃሚ ሌባ የሆነ ነገር ለቃቅማም ልትል ትችላለች። አምጪው፣ እንደውም እዚህ ይፈተሻል ልብሱ። ይሻላል። ያው ከፌስታል የተሻለ ነገር አመጣሁላት። ቢያንስ በዚህ እንኳን እንካሳት እንጂ። አምጪውና እዚህ ይፈተሻል ልብሱ። አዎ፣ ምናልባት ደግሞ ለዛ ባቢ ነው ምናምን ለሚሉት ነገር የሚረባ ነገር ካለ ለቃቅማ ይዘህ ልትሄድ ትችላለች። ያንተንም ሸሚዝ ቢሆን አይጠፋም። እቺ ማትረባ አምጪው። አፍተኝ። ምን ማለት ነው የማትረጋጉት? ማለት አልገባኝም። አንተ ደግሞ አሹክሻኪ ናሻ ዝጋግ በዚህ ደግሞ የኔ ሻንጣ ነው ይሄ ራሱ እኮ አንድ ሌብነት እኮ ነው ማለት። ለማንኛውም እስኪ ወይ ምናምን አለቃቅማ ይዘህ ሄዳ ሊሆን ይችላል። ለተር ታስብት ይሆናል። እቺ ማትረባ በዚህ ጋር እንደዚህ በከፍቹ ወደዛ እስከፈቹ እናትሽ ሻንጣው እንኳን እንዴ ምንድን ነው ይሄ? እንዴ ልብስ ነው አይታይሽም? ይሄ እኮ ጠቅላላ የኔ እያሱ የብልህ ልብስ ነው። አዎ እንግዲህ በሚያሳዝን ሁኔታ ተቀድማችኋል። ሮማን፣ ከዚህ ቤት የምወጣው እኔ ሳልሆን እናንተ ናችሁ። ምን? ሰምተሽኛል። ከዚህ ቤት ትወጣላችሁ። ይሄንን ሻንጣ እንደውም ይዛችሁ እንዳትወጡ። ለኔ ባዘጋጃችሁ ፌስታል ላይ አድርጋችሁ ይዛችሁ ልኝጡ። አይ ካላችሁ ግን በር ላይ ፖሊሶች ስላሉ ማይሆን ነገር ነው የሚፈጠረው። አቤት ፈጣን እንዴ! እኛ እኮ ነው እንድትወጪ ትእዛዝሽ የሰጠንሽ ያለ ነው። አይገርምም ድፍረቷ። እሷም ብሎ ደግሞ አዛዥ ታዘናለች። ደግሞ በደንብ አዳምጡኝ። ከዚህ በኋላ እዚህ ቤት እንድትቆዩ የሚያደርጋችሁ ምንም አይነት ምክንያት የለም። ምክንያቱም ይሄ የምታዩት ቤት፣ ድርጅቱ፣ ሁሉም ነገር በስሜ የተመዘገበ ነው። እኔ እዚህ ቤት እንድትቆዩ ፍቃድ ስሰጣችሁ ብቻ ነው መቆየት የምትችሉት። እሱን ደግሞ ከየት አገኘችው? ይሄ ተራ ማስፈራሪያ ነው። ብሌን፣ እያሱ የሆነ ነገር አድርጉ እንጂ።
እንዴ ይሄ ሊሆን አይችልም። ከፈለግሽ ማረጋገጥ ትችያለሽ። ዶክመንቱን ይችላል ያለው። ሮቢ ምን ነው ቆየ? ሰላም ነው? የተፈጠረውን ነገር ሰማሁ ጽኑዬ። አዎ ግን ደግሞ በጣም ደስ በሚል ሁኔታ እኛ ቀድመናቸዋለን ሮቤል። በሚገባ እሱ ነው። አበቃ ሮቢ፣ አሁን ሁሉም ነገር አለቀ። ይኸውልሽ ጽኑዬ፣ እኔና ባዶ ኦሪጂናሉን ዶክመንት አንቺ ያልሽው ቦታ አስቀምጠነዋል። ይሄ ኮፒው ነው። ለማሳመኛነት ትጠቀሚዋለሽ። ደግሞ ከጠበቃሽና ከፖሊሶቹ ጋር አውርተን ግቢው ዙሪያውን እንዲጠበቅ አድርገናል። ምክንያቱም ችግር እንዳይፈጥሩ ማለት ነው። በጣም ደስ ይላል ሮቢ። አሁን ሁሉም ነገር አበቃ ማለት ነው። ስለዚህ ለእኔ ባዘጋጁት ወጥመድ ራሳቸው ተያዙ ማለት አይደለም? ምናምን አሰብሽ ሮቢ? የእውነት ነው የምልህ። ዛሬ እንዴት ሲያሰቃዩኝ እንደነበረ፣ እንዴት ሲያመነጫጭቁኝ እንደነበር ልነግርህ ከምችለው በላይ ግፍ ሰርተውብኛል። ስለዚህ የሁላቸውንም ባንክ ምንም አይነት ሂሳብ እንዳያንቀሳቅሱ ለጊዜው አሳግጄባቸዋለሁ። ለማናቸውም የመራራት አቅም የለኝም። ቀጥ ብለው ከዚህ ቤት እንዲወጡ ነው ማደርጋቸው። አደርገዋለሁ። እነሱ ካደረጉብኝ ነገር አንጻር ሲታይ ይሄ በጣም ትንሹ ነው ሮቤል። በጭራሽ ብሌን፣ እያሱ ይሄ ሊሆን አይችልም በጭራሽ። ተረጋጊ እማዬ። እሷ ይሄንን ብትል ምንም ማድረግ አልችልም። እኔ 80 በኋላ ነኝ። የሚገባኝን ሁሉ አገኛለሁ። አችልም እያሱ። ምክንያቱም ጽናት የሁሉን ነገር ያገኘችው አንተን ከማግባቷ በፊት ጋሽ ግርማ ነው ለሷ ሁሉንም ነገር በስሟ አዟዙሩላት ያረፉ። እንደውም እኮ እስካሁን ስላረፋችሁ እስካሁን ስለኖራችሁ ልታመሰግኗት ነው የሚገባው። ምንድነው ያልከው አንተ ከሃዲ? አየህ ይሄ ሾካካ ይሁዳ ካደ። ከሃዲ እንደሆነ ደግሞ አስቀድሜ ነግሬህ ነበር። ይሄ ሁሉ ነገሩ እንደማያምረኝ ይሄ አንተ በልቶ ካች ቆሻሻ። ጠብቅ ሮቤል፣ እገልሃለሁ። አትችልም። ምክንያቱም ለጊዜው ለደህንነቴ ስለምሰጋ የጸጥታ አካሎች ከግቢ ውጭ አሉ። ስለዚህ ምንም ነገር ማድረግ አትችልም እያሱ። እንደውም እኮ እስከዛሬ እዚህ ቤት ስላኖርኳችሁ አመስግናችሁ ነው ልትወጡ የሚገባው አይደል? እባክሽ ጽናት፣ እባክሽ በድለንሻለሁ። አሁን የትም መሄጃ የለንም። ቢያንስ መሄጃ እስከምናገኝና ቤት እስከምናገኝ ድረስ እባክሽን ተባበሪ። እማዬ ጽናት፣ ጨከንሽብን። እባክሽ ምንም ቢሆን እኮ አንድ ቤት ኖረናል። እባክሽ አትጨክኝ እባክሽ። ጽናት እባክሽ ተለመኝን እባክሽ። ቆይ እማዬ ተሳዝንሽም? በዚህ ላይ እኮ ደግሞ እማዬን ያማታል በጣም ለትንሽ ጊዜ በጣት በሚቆጠሩ ቀናት ብቻ ጊዜ ስጭን። ከዛ ራሳችን እንወጣለን አይደል ወንድሜ? በእናትሽ ተለመኝኝ እሺ ጽኑ። ይውጡ ሮቢ። አይ ካላችሁ ግን የህግ አካላት እንድንጠቀም በጣም ታስገድዱናላችሁ። ተይ እባክሽ ጽናት፣ ምንም ቢሆን አብረን አሳልፈናል። እንደዚህ አታርጊ። በቃ ትያት እማዬ። ከዚህ በላይ ማትለምኛለሁ። እንደናንተ ተግባር ቢሆን ይሄንን ልብሳችሁን በፌስታል አንጠልጥዬ ነበር መጣል የነበረብኝ። ግን ደግሞ እኔ እንደናንተ አይደለም። እያሱ ያልጨረስነው ነገር አለ። የመኪናው ቁልፍ ይቀረኛል። ሮቢ፣ በአንተ ግን በጣም አዝናለሁ። ሾካካ አንተ ጋር ብዙ ምን ነው ነገር አለሽ? በነገራችን ላይ ሮቢ የሁላቸውንም የባንክ አካውንት ለጊዜው አዘግቻለሁ። ብር ያላቸው መስሏቸው ነው እንደዚህ ፍንድቅድቅ እያሉ የወጡት። ምን? ይኸውልህ ሮቢ፣ እነሱ እኔ ላይ ካደረጉት በጣም ትንሿን በቀል ነው በትንሹ ያደረኩባቸው። ምናልባት እኮ ፈጣሪ እንድኖር ፈቅዶ ሊሆን ይችላል እንጂ እስካሁንማ እንደነሱ ስራ ቢሆን ሞቼ ነበር እኮ። ተመስገን ሮቢ፣ አሁን ሁሉም ነገር ተጠናቀቀ። አዎ ጽናት፣ ደስ አላለህም? ኧረ ደስ ብሎኛል። ቤቶች ሰላም ባንዴ እንዴ እንደሰፈናያ። ተቀመጥ። አንቺ ደስ ብሎኛል ጽናት። የእውነት ሮቢ በጣም አመሰግናለሁ። እያሱ፣ አሁንስ ወዴት ነው የምንሄደው?
እኔ አላውቅም እማዬ። ብቻ ከዚህ እንሂድ እናስብበታለን። የት ነው የምንሄደው ወንድሜ? ወዴት ነው እንሂድ የምትለው? ብሌን እባክሽ ተይኝ። ወዴት እንደምንሄድ ምን እንደምናደርግ ምንም አውቀው ነገር የለም። ብቻ አሁን ከዚህ እንራቅ። እንካሽ እናግዘኝ። ተመስገን አምላኬ። የእውነት ይሄንን ደስታዬን እንዴት ብዬ መግለጽ ራሱ እንዳለብኝ አላውቅም። ሮቤል ምን እየተሰማኝ እንደሆነ ራሱ አላውቅም። የሆነ ህልም እየመሰለኝ ነው። ህልም አይደለም አይደለ? ህልም አይደለም። ደግሞ ይገባኛል። አንዳንድ ነገሮች ማብራራት አይችሉም። ሮቢ የእውነት አንተን ምን ብዬ ማመስገን እንዳለብኝ አላውቅም። እኔ እህት ወይም ወንድም ኖሮኝ አይደለም ያደግኩት፣ ግን ደግሞ አንተ ሁሌም እንደ ጠበቃ ፊት ለፊት ትቆማለህ። ምን ብዬ ማመስገን እንዳለብኝ አላውቅም። እንዳንተ አይነት ወንድም ፈጣሪ ስለሰጠኝ የእውነት በጣም ነው ማመሰግነው። አሁን ተሳሳሽ ጽኑ። እንዴት? ወንድም ከመቼ ወዲያ ነው የሚመሰገነው? አይ ምንም ቢሆን ይገባሃል ሮቢ። ካልሽ ምን ይደረጋል ጽኑ። ግን እርግዝናው የእውነት ነው ወይስ ድራማ ነው? ወይ በጭራሽ ድራማ አይደለም ሮቢ። ከባቢ አርግዣለሁ። ልጅ ሊኖረኝ ነው። በጭራሽ አልጠረጠርኩም። ግን ደግሞ ሆን ብለሽ እንደዛ ያደረግሽ ነበር የመሰለኝ። እርጉዝ ነኝ። ከዚህ በኋላ እኔም እንደሱ የተረጋጋ ህይወት መኖር እፈልጋለሁ። ልጅ ወልጄ ዘሬን ተክቼ እንደ ማንኛውም ሴት እናት ሆኜ መኖር እፈልጋለሁ። አሁን ሁሉም ሰላም ነው። ተረጋግተሽ ህይወትሽን መቀጠል ነው ያለብሽ። በሚገባ ሮብዬ። እንግዲህ አጎት ልትሆን ቀላል እዘጋጃለሁ። እየኮረኮምኩ ነው የማሳድግልሽ። እኔ የምለው ቆይ ባቢ አወቀ እንዴ ነገርሽ? አረ በጭራሽ አያውቅም። በየትኛው አጋጣሚ ልነግረው እችላለሁ። ይልቅ እንደውም አንድ ላይ ሆነን ቆንጆ አድርገን ሰርፕራይዝ አድርገን እነግረዋለን። ጥሩ ሀሳብ ነው ጽኑዬ፣ ይቻላል። ስለዚህ ከዚህ በኋላ ባቢ እዚህ መኖር ይኖርበታል። እኔ ሚስት፣ እሱ ደግሞ አባወራ ሆኖ ኑሯችንን እንቀጥላለን። ጽኑዬ በነገራችን ላይ ባቢ እየጠበቀን ነው። እስካሁን እኮ ምንም አላልነውም። እርግጠኛ ነኝ የተለመደው ቦታ ነው የሚሆነው። ይዘን ነው እንምጣ። ምን ይመስልሃል? ጥሩ ሀሳብ ነው ጽኑዬ። በቃ እንሂድ። እንሂድ። እንዴ ቆይ ምን ተፈጥሮ ነው ሁለቱም ስልካቸው የሚያነሱት? አይ ምንም ቢፈጠር አሁን እንኳን ዶክመንቱ እጃችን ላይ ገብቷል። ምን ሊፈጠር ይችላል?
ኦፍ ልጄ እባክህን እስከው እንደው አግዛልኝ እባክህ። እሺ እማዬ እገዛልሻለሁ። ወንድሜ እማዬ ቆይ እስኪ በዚህ ሰዓት ምንድነው የምናደርገው? እንዴት ያንን ሁሉ ንብረትና ሀብት በዚህ ቅጽበት ውስጥ እናጣ እንችላለን? ቆይ የምንጠጋበት ጓደኛ የለን፣ ቤተሰብ የለን፣ ምንድነው የምናደርገው? እባክሽ ብሌን በጭንቀት ላይ ጭንቀት አደረብብኝ። አሁን ምንም ብትይ ምን ማለት እንዳለብኝ አላውቅም። ተይኝ ብሌን በቃ እስቲ ተይ። እማዬ የሚያስጨንቅ ነገር አታውሪ፣ መፍትሄ ደግሞ አይጠፋም። እሺ ቢያንስ ወንድሜ እጃችሁ ላይ የሆነ ብር ካለ አልጋ ይዘን እንኳን እንረፍ። ብሌን ካሽ እንደማልይዝ ታውቂያለሽ፣ እና ደግሞ ሁሉም አካውንታችን ታግዷል። ስለዚህ አልገባኝም፣ ጎዳና መውደቃችን ነው ወንድሜ? እባክሽ ብሌን አታስጨንቂኝ። ይልቃው የሚጠጣው ገዝቼ ልምጣ። እማዬ እኔ ግን እውነት በጣም እየፈራው ነው። አታስቢ ልጄ፣ የእጇን የምሰጣት ችግር የለውም። ማመሽ ቀረለ ጊዜ ጉዳይ ነው እንጂ ለሰራችን ለእያንዳንዱ ስራ ነው እጇን የምንሰጣት። አዎ የጊዜ ጉዳይ ነው። ቆይ ምን ሆናችሁ ነው ሁለታችሁም ስልክ አታነሱም? አስጨነቃችሁኝ እኮ። ምንም የሚያስጨንቅ ነገር የለም ባብዬ፣ ሁሉም ነገር በምንፈልገው መልኩ ተሳክቷል። ማለት በቃ ሁሉንም ከቤት አስወጣናቸው። የምርሽ ነው? ስም የእውነት ደስ አይልም? በጣም ሮቢ ደስ ይላል በጣም። እንኳን ደስ አለ ባብዬ፣ ይሄ ያንተና የሮቢ ውጤት ነው። እኔማ በቃ ሁሉም ነገር ደክሞኝ እኮ እርግፍ አድርጌ ትቼው ነበር። የእውነት በጣም ነው ደስ ያለኝ። ምን ማለት እንዳለብኝ አላውቅም። ይልቅ ወደ ቤት እንሂድና ልብሰን እናዘጋጅ። ልንወስድ ነው የመጣ ነው። ምን? አዎ ባብዬ፣ ከዚህ በኋላ በጭራሽ ተለያይተን መኖር የለብንም። ሌላ ህይወታችንንም ሊያሳምርልን የሚችል ነገር ወደ ህይወታችን እየመጣ ነው። ምንድነው እሱ? ጽኑ እሱ ሚስጥር ነው። ይልቅ ወደ ቤት እንሂድና ልብሰን እናዘጋጅ። ግን የሚባል ነገር የለም ባብዬ። ለጊዜው የሚያስፈልግህን ልብስ ቤት ሄደን ይዘን እንሄዳለን። እንሂዳለን? ይልቅ ና እንሂድ። አሁንስ ተንገበገብኩ እኮ። ምን አለበት ውሃውን ይዞ ቢመጣ ደግሞ። ወይ ዋጣ። ይሄው ማየ። እሺ እኔ ልጅ እግዚአብሔር ይስጥልኝ። ውሃ ጥም ተቃጠልኩ።
በጣም እየራበኝ ነው። እናንተ አራባችሁ? እኔ አራበኝም። እማዬ አንቺ ራበሽ እንዴ? አይ የኔ ልጅ እኔ አራበኝም። ውሃ ነበር የጠማኝ። ብሌን ወይ ትንሽ ቆይተን እንበላለን አይሻልም? እሺ የኔ ልጅ አሁን ምንድነው ማድረግ ያለብን? ቆይ መፍትሄው ምንድነው? አላቅም እማዬ። በአንድ ቀን ምን ማድረግ እንዳለብን ምንም መወሰን አልችልም። የሆነ ነገርማ ግዴታ ማድረግ አለብን። እማዬ አንቺ ነሽ ያጠፋሽው። እንዴት ያም ያክል ዶክመንት ቤት ታስቀምጫለሽ? በጣም ትልቅ ስህተት ነው የሰራሽው። አውቃለሁ። እሷ ብቻዋንማ ብትሆን ስትንከራፈፍ መቼም አታገኘውም ነበር። ባቤና ያሮቤል ናቸው ጉድ የሰሩን። ያ የምታምነው ጓደኛ የምታምኑት እነሱንማ ለእኔ ትያቸው፣ ዋጋቸውን ነው የምሰጣቸው። ትንሽ ጊዜ ብቻ። አሁን እጃችን ላይ ምንም ገንዘብ የለም። ያለንን መንቀሳቀስ አንችልም። ቆየት ነው የምንጠገው። እኔ ግን እሱን ሳስብ ነው እማዬ በጣም እየፈሩ ያለሁት። አትፍሪ፣ ምንም አይፈጠርም። አሁን እስቲ ከዚህ ቦታ እንሂድ። ወዴት? እባክሽ ብሌን ጥያቄ አታብዢ። ይልቅ ዝም ብለን እንሂድ እኮ። ወዴት ነው የምንሄደው ወንድሜ? እንግዲህ ዌልካም ብለናል ባቢ። ላንተ የሚገባው ይሄ ቤት ነው። ጽኑዬ፣ እኔ እኮ አንቺ ከኔ ጋር ሁኚ እንጂ የትም ብሆን ይመቸኛል። ቁጭ በል ባቢዬ። አባዬ ጥሎልን የሄደውን ቤት እንዴት አየኸው? እጅግ በጣም ደስ ይላል ጽኑዬ። ማታ እኮ አይቼው ነበር፣ ግን ደግሞ ልብ ብዬ ስላላየሁት ውበቱ አልታየኝም። ከዚህ በኋላ በደንብ ይታያል አይደል እንዴ? ቀላል ይታየዋል። በቃ እናንተ ተጫወቱ። እኔ እስከዛ ቆንጆ ቡናና ቆንጆ ምግብ ላዘጋጅላችሁ። በዛውም ቦርሳን ላስገባ ይሻላል። እሱን የጥሩ ሀሳብ ነው። አይገርምም ባቢ? ዛሬ የጽኑዬ ደስታ ፊት ላይ ይገባል። ልክ ብለሃል። ደግሞ ጋሽ ግርማ በህይወት ቢኖር ኖሮ ይበልጥ ደስ ይላት ነበር። ግን ዋናው እነዛን ከሃዲዎች ከህይወታችን ማስወጣታችን ነው። ምን ሆናል? እሱማ ትልቁ ስኬታችን ነው። አክሽን። ተመስገን። ሁሉም ነገር በድል ተጠናቀቀ። ሁሉም ነገር ይሄ ቀን እንደሚመጣ እርግጠኛ ነበርኩኝ። አባዬ ምን ያህል ደስ ይልህ ይሆን? ይሄንን አልጋ ልብስ ማንሳት አለብኝ። መጥፎ ትዝታ ነው ያለኝ።
ወንድሜ በቃ ምን መፍትሄ የለም? በቃ ዝም ነው የምትለው? ምንም አትልም? ምን ላድርግ ብሌን? ግራ ገባኝ እኮ። አውጥተው ለጅብ ጣሉን ማለት ነው? ወይኔ ሮማን ወንድሜ ዛሬ እኮ ቀኑ ሊያልፍ እኮ ይችላል እኮ። እኔ እኮ አያልፍም አላልኩም፣ ግን ደግሞ ለዛሬ የት ነው የምናድረው? እሱ እኮ ነው ግራ የገባኝ ነገር። በዚህ ላይ ደግሞ ስልካችንን እንኳን ሸጠን ብር እንዳናገኝ እሱን እንኳን አልፈቀደችልን። መቼ ተረገመች። እንግዲህ ለጊዜው ያለን አማራጭ ሸራም ቢሆን ወጥረን ማደር ነው። ሌላ ምንም አማራጭ የለንም። ይሄ በጭራሽ አይሆንም ወንድሜ። እኔ ብሌን ጊዜ ጎዳና ላይ ሸራ ተወጥሮልኝ የምኖረው። ብሌን ምን ይሁን ነው የምትይው? ለዛሬ በቃ እንደዚሁ ነው የምንሆነው። ነገ ባይሆን እናደርገዋለን። እሱም የሸራ መግዣ ከተገኘ ነው። እስቲ እንዲያስረጅልኝ ነው ማዬ። ከቤት ስንወጣ እኮ ባዶ እጃችን እንደወጣን ረሳችሁ። በጭራሽ ማዬ፣ እኔ በፍጹም ይሄን ነገር ተቋቁሜ መኖር አልችልም። እባክሽ አንቺ ልጅ ህፃን አትሁኝ፣ አታስቸግሪ። የዛሬን አይተን የምናደርገውን እናደርጋለን። በቃ መጣሁ ማዬ፣ ጠብቁ። የት ልትሄድ ነው? እዚሁ ነኝ፣ የሆነ ቦታ ደርሼ እመጣለሁ። ማዬ እኔ በጣም እያቅለሸለሸኝ ነው፣ እየራበኝ ነው። አንቺማ እናቴ ምን ችግር ታውቂያለሽ ብለሽ ነው? በአንቺ ምክንያት ጽናት ቤተሰቦች አንድ ነገር ይሆኑና እላይሽ ላይ ነው ጋዝ አርከፍክፍ የማነደው። ሮማን አይደለም ለኔም ላንቺም አይሆንም ያ ቤት። ወይ ጉዲ! እንደው ያት ልጅ እንደው ወዴት ሄዶ ይሆን? ወይኔ ሮማን፣ ያ ሁሉ ነገር አለፈ መጨረሻ እንደዚሁ ቆይብኝ። ምን አጋጥሞት? አይ እማዬ፣ ቆይ ለምን ለጋሽ መኮንን አደቡ? ወይ አንቺ ደግሞ በምን ነው የምደውለው? ስልክ ቁጥሩ መች በቃል ያውቃለሁ። ስለዚህ ግዴታ የሱ ስልክ ማግኘት አለብን ማለት ነው። ሳይሻል አይቀርም እሱ ነው። እስኪ ሌላ ባል ነው የራቦ ሰው አታውቂም እንዴ? ወይስ በራብ ልትገይኝ ነው? የማግዝሽ ነገር አለ? በጭራሽ ምንም የምታግዘኝ ነገር የለም፣ ጨርሻለሁ። ቆይ ግን እኔ የምለው ይሄ ነገር በህልማችን ነው እንዴ? አንተ በህልማችን ተኝተን ይሆን እንዴ? ኧረ እባክሽ በፍጹም ተኝተንም አይደለም። ትቀልጂብኛለሽ አይደል? ይልቅ ምግባችን ደርሷል። ሮቤል ትንሽ ከቆየን ራበኝ ማለት ከጀመረ አያቆምም። እየቀወጠልሽ እንዴት ጽናት፣ ባቢ፣ ኧረ እባካችሁ ምግቡን እንብላ። ገና ከመገናኘታችሁ ረሱኝ እኮ። ኧረ ርቦኛል። አሁንማ ለብቻዬ ቤት መከራየት ሳይኖርብኝ አይቀርም። ምንድን ነው ያልከው? እውነቴን እኮ ነው። እንዴ ገና ከመገናኘታችሁ ረሳችሁ። ተከራይቼ ቤት መውጣት ሳይኖርብኝ አይቀርም። ኧረ ቀስ። እኔ የምልህ ሮቢ፣ ይልቅ የቤቱን ሰላም ግን አስተዋልክ? እውነትሽን እኮ ነው። እዚህ ቤት ብዙ ጊዜ ተመላልሻለሁ፣ ግን እንደ ዛሬ ነፃነት ተሰምቶኝ አያውቅም። ሳላስበው እኮ ጮኩኝ። ተመስገን፣ ይህን ሰላም ያቆየልን ፈጣሪ።
እንደዛ ነው የሚባለው። ይልቅ ቆንጆ ፍርፍር ሰርቼላችኋለሁ። ወደዛ እንሂድና እንመገብ ይመስላችኋል? እሱ ጥሩ ሀሳብ ነው። አንተማ በቃ ምግብ ሲነሳ እስከ ዛሬ በነፃነት መሽበለውኝ የተሳቀቁ በል ጎበዝ ልጅ ጎበዝ እኮ ነሽ፣ ጀግና እኮ ነሽ አንቺ። የትም አታገኘው እቺ ልጅ እቺ የማትረባ። እዚሁ ናቸው እንዴ? አዎ ከቤታችን የት እንሄዳለን? እዚሁ ነው። እማዬ ቆይ ይህች ልጅ ልክ ናት? ቆይ ደግሞ ምን አደረገች እያሱ? ተይ እንጂ እማዬ፣ እያየሽ ትጠይቅኛለሽ እንዴ? እኔን ስታይ እንዴት እንደሚያደርጋት እያየሻል? እንግዲህ ተስማማ። አንተም እንደ እህትህ አታያት። ምን ማለት ነው? ይልቅ የምታደርገው ነገር በልክ እንድታደርግ ንገሪያት። እኔ ከእናንተ ጋር መታገል በጣም ሰልችቶኛል። ቆይ አልገባኝም። አንተኛ የምናደርገው ነገር ብቻ ነው እንደምታይ ጽናተኛ ላይ የምታደርገው ነገር እኔ ላይ ያደረገችው ግፍ አያምንም? እንደው እናት አይደለሁም? እንደ እናት አታየኝ? ተይ እማዬ፣ ይሄ እናንተ ድራማ ነው። ጽናት በፍጹም እንደዚህ ልታደርግባችሁ አልችልም። ቆይ እስኪ አንተ እሷን የምታምነውን ያክልኛል ትንሽዬ ብታምን ምን ችግር አለ? አንቺና ብሌን ጽናትን በጣም ነው የምትጠሏት። ቆይ በዚህ ልክ ምንድን ነው? እሷ ግን እኛ ስጠላን አይታይም አይደለ? እስኪ ነቃ በል አንተ ልጅ። ምንድን ነው ፈሰስክ እኮ? እናንተ ራሱ ንቁ እንጂ እማዬ፣ የምታደርጉት ነገር እኮ በጣም ነው የሚዘገን ነው። ቆይ አሁን ያደረገችው ነገር ልክ ነው? እያሱ የእሷ ስራ እኮ ለአንተ ስለማይታይ ነው የምትከራከርላት። ምንም ነገር ታድርግ፣ እኔ ከጎኗ ነኝ። በቃ ጽናት ሚስቴ ናት። ከሚስቴ ላይ ናችሁ ንቀሉ። ብዙ ነገር ታግሻችኋለሁ፣ ግን ከዚህ በኋላ ምንም ነገር አልታገሳችሁም። ኧረ እባክህ እና እያስፈራራኸኝ ነው? አልገባኝም። ምን ማስፈራራት ያስፈልጓል እማዬ? መናገር ብቻ እኮ በቂ ነው አይደለ? አይ ጥሩ ነግሬያችኋለሁ እማዬ። ከዚህ በኋላ ጽናትን አንድ ሰው ቢናገራት አይታችሁ ማታውቁትን ባህሪ ነው ማሳያችሁ። በቃ ትዕግስትም እኮ ገደብ አለው። ከዚህ በኋላ ልታገሳችሁ። ተው እንጂ እስኪ መጀመሪያ ከኛ ላይ አይኗን እንድታነሳ ንገራት። ነግሬያችኋለሁ በቃ እማዬ። ጽኑ ሰው ላይ የምትደርስ አይነት ሴት አይደለችም። በቃ ስለዚህ ተዋት። በዚህ ልክማ አንተ ድፍን አትሆን እንደዚህ። እስኪ አስብ፣ እኛን ለመረዳት ሞክር እስኪ። እኛ እኮ ቤተሰቦች ነን። እሷ እኮ ነገ ትሄዳለች አንዱ ወልዳ፣ እኛ ግን ካንተ ጋር ቀሪ ነን። እንግዲህ ከተረዳሽን ተናግሬያለሁ እማዬ። እኔ ጽናት ባል ነኝ፣ ሚስቴን ደግሞ ማስከበር አለብኝ። ስለዚህ እንዴት እንደማስከብራት እኔ አውቃለሁ። ለዛች ለልጅሽም ንገሪያት። እኔ ከእሷ ጋር መነጋገር አልፈልግም። አሁን ጨረስክ? አዎ። ኧረ የእሱ ፍቅር አይመስለኝም ይሄ ፈጽሞ አይኑ ታውሯል። ጭራሽ ስለ እሷ ጸባይ መከራከር ጀመረ። ጭራሽ ጸባዋ ጥሩ ነው፣ ጸባዋ መጥፎ ነው። ኧረ ምን አይነት ይሄ የጀዘበ ነው? ምንድን ነው ውስጡ የገባ? ምን ነው ጽናት፣ እንቅልፍ እምቢ አለሽ እንዴ? አንተ ማልተኛ ትንሽ እንቅልፍ አልወስዳለሁ። ምን ነው ጽናት፣ የምታስቢው ነገር አለ እንዴ? አይ ምንም አስበው ነገር የለም። እርግጠኛ ነሽ ጽናት? እርግጠኛ ነኝ እያሱ። እባክሽ፣ እኔ በጣም እየተጎዳሁ ነው። ቆይ ግን እያሱ ምን እንዳደርግ ነው የምትፈልገው? ትክክለኛ ህይወት እንድንኖር ነው ጽናት። እባክሽ በይ። ምን ነው እሺ የምልህ? በቃ ልጅ እንውለድ። ምናልባት እኮ ልጅ ስንወልድ ብዙ ጥያቄዎቻችንና ችግሮች እንዲፈቱ ይችላሉ። እያሱ እኔ አሁን ለዚህ ነገር በፍጹም ዝግጁ አይደለም። እሺ፣ እኔ ዝግጁ እስክትሆኚ ድረስ በትዕግስት እጠብቅሻለሁ። ምን እጠብቅሻለሁ? ደህና ደህና እያሱ። እሺ፣ ደህና ደህና። አንድ ቀን ያሉ እንደሚቀየር ተስፋ አድርጋለሁ።
ማስረዳት አለብኝ። የዚህ ቤት አለቃና የዚህ ቤት ማወራ ነኝ። ምን እንደሚፈጠር ማወቅ አለብኝ። አልገባኝም። ምን ተፈጠረ? ምንድነው ማወቅ የፈለግሽው ነገር? አልገባኝም ለማለት ነው? አዎ እኔ የምታወሪው ነገር አልገባኝም። ጥሩ እንግዲህ ሰሞኑን እንግዳ ነገር እያየሁብሽ ነው። ለምሳሌ ማቅለሽለሽና አንዳንድ ነገሮችን ካየው ሳምንት አልፎኛል አንቺ ላይ እና ምንም አልተፈጠረ ምንም የለም እያልሽ ነው? ምንድነው የምታወሪው? በቃ ጨጓራዬን አሞኛል። ለዛ ነው ብዙ መገረም አያስፈልግም። ጨጓራዬን ነው ያልሽው? የማይመስል ነገር እንዳታወሪ። ባይሆን ከልጄ ከኢያሱ ጋር እንደማታረግሽ ተስፋ አድርጋለሁ። ከዛው ከማይረባ ጎረምሳሽ ዲቃላሽን ታቀፈሽ እንዳይሆን የአንቺ ዘር ከኔ ዘርም እንዲቀላቀል አልፈልግም። አድርጎት ነው። እንደዛማ ከሆነ በጣም ጥሩ ነው። ከትክክለኛው ሰው ካረገዝኩኝ ለእኔ ጥሩ የተሻለ ነገር ነው የሚመስለኝ። ምናልባት ከኢያሱ ካረገዝኩኝ ነው ዲቃላ ከተባለ ዲቃላ ሊባል የሚገባው። ልጄን እንዴት ብትንቂው ነው አንቺ ከሱ ያረገዝ ነው ዲቃላ የምትይው? አንቺ ዲቃላ ማትበሪ እንዴት ብትንቂው ነው ልጄን? የማ ከድቃት በላይ ነው እንጂ ምን እያደረግሽ ነው? ወይ እኔ ምን አደረኩሽ? ይችማ ይሄ ነው ለኔ የሚገባኝ? ንገሪኝ። ሰላም ያለ ካልፈለግን ከአንተ ጋር የመኖር ግዴታ የለብኝም። ልቀቀኝ! ልቀቀኝ እያልኩ ነው። ይቺ ዲቃላ ጭራሽ እሷን ዲቃላ ልናሳድግ ነው እንደኛ ይልቅ ዛሬ አንድም ነገር ሰርፕራይዝ አለኝና ለሰርፕራይዙ ተዘጋጅ። ለማለት ነው? እና የምን ሰርፕራይዝ? አንድ ሰርፕራይዝ አለኝ። እሱን ስነግርህ ግን ወደ ኋላ እንዳትወድቅ ራስህን እንድጠብቅ ነው እየነገርኩህ ያለሁት አይደል እንዴ ሮቢ? እንዴ ቆይ ምን አይነት ሰርፕራይዝ ቢሆን ነው እንደዚህ ይሄን? ባቢ ደግሞ ሰርፕራይዝ ዝም ብዬ ከነገርኩህማ ምን ሰርፕራይዝ ሆነ እኮ? እሱም እኮ ነው የምልህ። ይልቅ ራስህን አዘጋጅ እንዳትወድቅ። ታውቃለህ ለአንተ ነው ሰርፕራይዝ። እማዬ ምግባር ረበሻችሁ ማል? አዎ ያው ትርፍራፊ በልተን ስለማናቅ ግን የሆነ ሆዴን ቁርጥርጥ እያደረገኝ ነው። ብሌንስ? እንጃ። ብሌን 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 ወይኔ ተመረዘች እናንተ።